እሺ ብፁዕ ተንኮል የለብኝም ኤርሚዬ። ወደ ሀሳቡ ትገባለህ። ወራድ ደቂቃና ያዝልህ። አዎ ይኸውልህ አሁን እድል ስጠው። ስለ ቤተክርስቲያን ትምህርት ነው ያለውን እድል ስጠውና ልስማው ሰምቼው ከዛ በኋላ የኔን ደግሞ እነግርሃለሁ። የቤተክርስቲያን ያለውን እንግዳ ትምህርት ምን እንደሆነ ሳልሰማው ይሄ ነው ማለት አልችልም። ለምን ውይይት ውስጥ ነው ያለነው። እንዲህ ትላንት የተናገርከው እዚህ ቤት የተናገርከው ብዬ መነሻ ለአንተ ብቻ እድል እንትን ብሎ የኔን የምሰማ እኔም ያንተን እሰማለሁ። ስለዚህ ውይይት አትፈልግም ማለት ነው አንተ። ምንም አምስት ደቂቃ ውይይት አትፈልግም። እኔ ጋር 5 ደቂቃውን እናወራለን። እድል ስጠው፣ ቅድሚያውን ስጠው። ለአንተ ቅድሚያ ይሰጥ። እኔም ደግሞ ምን እዛ ቤት እንዲህ ብሎ ያወራው በቃ አትፈልግም። ውይይት አትፈልግም። ዳንዬ እዛ ቤት እንዲህ ብላ አውርተሃል፣ እዛ ቤት እንዲህ ብላ አውርተሃል ብዬ እረሳለሁ። እኔ ጉዳይ አልጀመረም። ይናገረው የቤተክርስቲያን ትምህርት ያለውን ይናገር። እድል ስጠው። ሬዲ አይደለህም መሰለኝና ይሄው እድል ልንሰጥ ነው። እድል ስንሰጥ ዳኒ ምንድነው? ዳኒ ለምንድነው? አምሶሪ በቃ ዳንዬ ይኸውልህ የቤተክርስቲያን ትምህርት ነው ያለውን 5 ደቂቃ ስጠውና ልስማው። ከሰማሁት በኋላ ከዛ እኔ ደግሞ 5 ደቂቃ ወስጄ የቤተክርስቲያንን ትምህርት ይሄ ነው ብዬ እናገርና እንቀጥላለን። ይሄው እንስማው። እድል ስጡት። 5 ደቂቃ ቅድሚያ ስጠው። ሁሌ ዲቤት ሲጀመር ኦኬ አፍርም የሆነውን ያንን ትክክለኛውን ሀሳብ ነው ብሎ የሚያስብ ማለት ፖዚቲቭ የሆነውን ነገር የሚወስድ ያድናል ብሎ የሚያስብ ሰው ካለ ያድናል ብሎ የሚያስብ ሰው ማስረጃ ያቀርባል። ከዛ ለጥምቀት ደግሞ ለደመዳን አይደለም ብሎ ያንን ሀሳብ ደግሞ የሚያፈርስ ሰው ነው ቀጥሎ የሚያወራው ማለት ነው። ውይይት እንደዛ ነው የሚደረገው። ኮሜዲ የምታውቅ ይመስለኛል። አዲስ ነገር አይደለም እያደረግን ያለ ነው። እኔ ቀድሜም ነው የመጣሁት ዳኒ። አንዴ እሺ ጥምቀት ያድናል ብለህ የምታወራ ከሆነ የመጨረሻ እድል እንስጥህ። አዎ ጥምቀት ያድናል ብለህ የምታወራ ከሆነ ምንም ሰበብ ጥምቀት አያድንም ብሎ እንዲጀምር አንተ ለምን ፈራ ዳኒ? ጥምቀት አያድንም ብሎ 5 ደቂቃ ሰጥተው እንዲጀምር ለምን ፈራ? አይ በቃ እሱ ሬዲ አትመስለኝም። እና እኮ ሬዲ ነኝ። ይኸው ሬዲ ነኝ። ጥምቀት አያድንም ብሎ ይጀምር ፈቀድልኝ ዳኒ። በጣም የሚደብር ነገር ነው ያደረገው። ጥምቀት አያድንም ብሎ ይጀምር። ጥምቀት አያድንም ብሎ ይጀምር። አንተ ለምን ትከላከላለህ? አያድንም ብሎ ይጀምርልኝ። ይኸውልህ ወዳጄ አሁን ዳንዬ አንተ በመልካሙ የምትተማመን ከሆነ ጥምቀት አያድንም ብሎ ይጀምር። 5 ደቂቃ ስጠው። እሱ ራሱ እኔ ያድናል ብዬ እቀጥላለሁ። ተማምኖ አይደለም ብራዘር የመጣው እኮ እድሉን ስጠው፣ አትከልክለው። እሱ ይጀምር ዳንዬ። አንዴ ወዳጄ አንዴ እሱ አሁን ዳንዬ ይኸውልህ መልኬ ይጀምር ማለት እኔን ለማስወረድ በቂ ምክንያት አይሆንም። እኔ መቻ ሶሪ ማንንም ያስፈልግ። ስለዚህ እሱ ይጀምር፣ አንተ አትከላከል። በቃ ብዙ ከቀጠልክ ቀጥል፣ ካልቀጠልክ ብዙ ውረድና ሌላ ሰው ይግባ። ማስወረድ ትችላለህ። መልኬ ይጀምር በመባል እኔ ለማስወረድ ከፈለክ አስወርደኝ። መልኬ ይጀምር ብያለሁ። ያምጣው። ሰበብ እኮ ነው እየቀጠልክ ያለው ወዳጄ። ምን ሆነ ነው? በሰላም ነው? እሺ ጎሽ ገላገላችሁ ማለት ግልጽ እኮ ነው። በቃ ጥምቀት ያድና ብሎ የሚያምን ሰው ይጀምራል ሀሳቡን። እሱ ነው የሚጀምረው። ከዛ አያድንም ብሎ ደግሞ ይሄኛው ሀሳብ ደግሞ አፍራሽ ሀሳብ የሚያመጣ ሰው ደግሞ ያቀርባል። በጣም የተለመደ ነገር ነው። ኮመን እኮ ነገር ነው። እሺ ሌላ ኦርቶዶክሳዊ ወንድምነት እንዳለው ለምን ከእሱ ጋር መወያየት እንዳልፈለጉ ስቲል ግን ክሊር አይደለም ለእኔም። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። እሺ በሪያ ነው። ሰላም ቤሪያ እሺ የቤሪያ እሺ ኦርቶዶክስ አትመስለኝም። እሺ ሰላም ወይኩን ኦርቶዶክስ አይሆናችሁ ጋይስ ኦርቶዶክስ ይሆና። እሺ ሰላም ወይኩን እሺ ከየት ቤተ እምነት ነው ራስ? እሺ ወይኩን ይሰማል? ወይኩን ይሰማል? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ አገልጋይ ነህ? አይ ሰው ጥያቄ ካለ በሪሱ ላይ እናወራ። እሺ አይ አገልጋይ ነህ ወይ ነው ያልኩህ። ማለት አልገባኝም። የቤተ ክርስቲያን ካህን አገልጋይ ነው ወይ?
እሺ ካለ በዛ በማዕረግ እንድንጠራ ነው። ካልሆነ ግን ችግር የለም እንቀጥል። በቃ ችግር የለም። እሺ ጥምቀት ያድናል ብለህ ታምናለህ? አዎ አምናለሁ። እሺ ከሌላው ኦርቶዶክሳዊ ወንድም ጋር ማውራት ትችላለህ? ማን ነበረ ሌላ ኦርቶዶክሳዊ? ፈለገ ጳውሎስ። ኦኬ ፈለገ ኦርቶዶክስ ነው? እሺ ፈለገ ኦርቶዶክስ ከሆነ የኦርቶዶክስን አስተምሮ የሚይዝ ከሆነ ኦርቶዶክስ ከምታስተምራቸው አስተምሮ እያወጣ ጥምቀት ያድናል ወይስ አያድንም የሚለው ሁለት አንተንም ኦርቶዶክስ ነኝ ስትል የሰማህ እሱም ኦርቶዶክስ ነኝ እያለ ያለው እሱ ግን ጥምቀት አያድንም ለኃጢአት ስርየት አይደለም ቤተክርስቲያን እንደዛ ብላ አላስተማረችኝም እያለ ነው ያለው። አንተ ነው እያልክ ያለው። ስለዚህ ሁለታችሁ ትወያያላችሁ፣ እኛ ደብተራችን ኖታችን ይዘን እንማራለን ማለት ነው። እንማራለን። ስለዚህ ታይምለስ ኦርቶዶክስ ጥምቀት ለመዳን የኃጢአት ስርየት እንደሆነ ታስተምራለች ብለህ ታምናለህ? እኔ 100% ነው ጥምቀት እንደሚያድን 100% አምናለሁ። በቃ ለውይይት ዝግጁ ነው ማለት ነው። ታይምለስ ኦርቶዶክስ ጥምቀት አያድንም ብላ ነው የምታምነው የሚለውን ከሆነ እሱ የራሱን አርጊመንት በኋላ ላይ ታይሙ ሲደርስ ያወራል። አንተ ደግሞ የራስህን ታወራለህ። አሁን እንጀምር። ላስጀምርልህ? ችግር የለውም። አስቀምጥ፣ ደቂቃውን አስቀምጥና ይጀምር። ያው በቃ ጀምር ብራዘር። እሺ አይ እሱ ቢጀምር እንኳን ጥምቀት አያድንም ብሎ የሚያምኑ ስለሆነ ጥምቀት እንደሚያምን ቀጥሎ ቢያብራራ ይሻላል ብዬ ነው። እሱ ወዳጄ ታይም እኮ ተሰጠ። ጀምር። በርታ ብራዘር፣ ቀጥል። እሺ ኦኬ እሺ ችግር የለውም። እኔ አልፈራም እና መጽሐፍ ቅዱስ ላይ ነው ጥምቀት ለመዳን ነው ብሎ ያስተማረን መጽሐፍ ቅዱስ እንጂ ኦርቶዶክስ ከራሷ የመሰረተችው አንድም ነገር የለም። የኦርቶዶክስ አስተምሮ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ እንደሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ያስተማረበት ከአስተምሮቹ አንዱ ጥምቀት ነው። ስለዚህ ጥምቀት ለመዳን ወይንም ጥምቀት ብቻ ነው ተብሎ አይናገርም። ጥምቀት ብቻውን ያድናል የሚል አስተምሮ የለንም እና ወደ መጽሐፍ ቅዱሳችን ስንገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የቀደምት አባቶቻችንም ጥምቀት ለመዳን መሆኑን ሐዋርያትን ካስተማሩት ትምህርት አባቶችም ደግሞ ያስተማሩበት ትምህርት ጥምቀት ለመዳን መሆኑን ደግሞ በግልጽ አስቀምጠዋል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ለሐዋርያቶቹ ስልጣን ሲሰጣቸው ምን ብሎ ነው የተናገራቸው? ማቴዎስ 28 ከቁጥር 19 ላይ ስልጣን ሁሉ በምድርና በሰማይ ተሰጠኝ ካለ በኋላ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጉ ብሎ ይልካችኋል። ስለዚህ አንድ ሰው ተምሮና ተጠምቆ ደቀ መዛሙርት ለመሆን እነኚህን ነገሮችን ሁሉ ማድረግና መፈጸም አለበት ማለት ነው። ለምን? ደቀ መዛሙርት ለመሆን። ደቀ መዛሙርት ያልሆነ ሰው ደግሞ ዲኗል ማለት አንችልም። ሌላም ደግሞ ማርቆስ ወንጌል ያው ሁላችንም እንደምናውቀው 16 ከቁጥር 15 ላይ ሄዱና ለፍጥረታት ሁሉ ወንጌልን ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል አለ። ስለዚህ አንድ ሰው የሰማውን ወንጌሉን ያንን ሰምቶ ያንን የመንግስቱን ወንጌሉን ሰምቶ ያምናል፣ ከዛ በኋላ ይጠመቃል፣ ይድናል። ካላመነ ግን ይፈረድበታል አለ። ምኑን ካላመነ? ያንን የሰማውን ወንጌል ነው። ያንን የተሰበከለትን ወንጌሉን ይሄ ለኔ አይጠቅመኝም የእግዚአብሔር መንግስቱን ሊያስወርስን አይችልም ብሎ አላምንም ካለ ተፈርዶበታል። ዮሐንስ 3:18 ላይ በአንዱ በእግዚአብሔር ልጅ ስላላመነ አሁኑ ተፈርዶበታል እንደሚል። ስለዚህ አንድ ሰው አምኖ መጠመቅ እንዳለበት ጌታችን ኢየሱስ ክርስቶስ አስተምረዋል ማለት ነው። ስለዚህ ሌላም ደግሞ ዮሐንስ 3 ከቁጥር 5 ላይ ምን አለ? ጌታችን ኢየሱስ ክርስቶስ ዳግም ሰው ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም አለ። ከዛ ኒቆዲሞስ መለሰና እንዴ ሰው እንዴት ከሸመገለ በኋላ
የእናቱን ማኅፀን ገብቶ ዳግመኛ ሊወለድ ዘንድ ይችላልን? አለው። አይ እንደዛ አይደለም። ጌታችን ኢየሱስ ክርስቶስ ምን አለ? ሰው ዳግም ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግስት ሊገባ አይችልም አለ። በአራት ነጥብ ዘጋ። ስለዚህ የእግዚአብሔርን መንግስት ለመግባት ከውሃና ከመንፈስ ቅዱስ መወለድ አለበት፣ ዳግም ልደቱን ማግኘት አለበት ማለት ነው። ካልሆነስ የእግዚአብሔርን መንግስት አይገባም ብሎ ተናግሯል። ሊቀጥል ሌላም ደግሞ ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ የተማረ ታላቁ ሐዋርያ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ከቁጥር 37 ጀምሮ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ሞትና ትንሣኤ እየተናገረ ሲሰብክላችሁ ምን አለ? ይህንን የሰቀላችሁትን ጌታ ኢየሱስን የእስራኤል ወገን ሁሉ በእርግጥ ይወቅ ካለ በኋላ ምን አሉ? ይህን በሰሙ ጊዜ ልባቸው ተነካ አለ። ምኑን? የሰበከውን ወንጌሉን በሰማ ጊዜ ልባቸው ተነካ። ከዛ ወንድሞች ሆይ ምን እናድርግ ብሎ ጠየቁት። ጴጥሮስም ምን አለ? አይ እናንተም አምናችኋል፣ በቃ ወደ ቤታችሁ ሂዱ። በቃ ስላመናችሁ በቃ ድናችኋል፣ ወደ ቤታችሁ ሂዱ አላለም። ምን አለ? እንግዲህ ንስሐ ግቡ፣ እያንዳንዳችሁ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ ብሎ ያስተምራል ማለት ነው። ስለዚህ ከኃጢአቱ መንጻት የመንፈስ ቅዱስ ስጦታን ለመቀበል ማመንና መጠመቅ እንደሚያስፈልግ እምነትና ጥምቀት ሁለቱም ለመዳን አስፈላጊ መሆኑን መጽሐፍ ቅዱስ ግልጽ አድርጎ ያስቀምጣል። የቤተክርስቲያናችን ትምህርት ይሄ ነው። ከቤተክርስቲያናችን ትምህርት ውጭ የሆነ ትምህርት ደግሞ ያለ ከሆነ እናጣራለን። እሺ፣ ሰዓት ጨርሳ። እሺ ፈለገ ያው የምንወቅስበት ጊዜ ስላልሆነ አንድም ቦታ ጥምቀት ያድናል የሚል አልገለጽም። በኋላ በጥያቄ የገለጸውን ነገር እንትን ስለምል መጽሐፍ ቅዱስ ገና ሲጀምር ደም ከሌለ ስርየት የለም ነው የሚለው። ስርየት የምናገኘው በደም ነው። በብሉይ ኪዳንም ሊቀ ካህኑ ይዞ የሚገባው ውሃ ሳይሆን ደም ነው። ደም ሳይፈስ ስርየት የለም እንጂ ውሃ ሲፈስ ደም ሆኖ ኃጢአት ያሰሪያል የሚል ነገር በመጽሐፍ ቅዱስም አልተጻፈም፣ የለምም። ምንጊዜም ጥምቀት ሲወራ ብዙ ጊዜ ውሃ ነው የሚመጣው። በብዙዎች ዘንድ በብዙዎች ጭንቅላታቸው ላይ ውሃ ነው የሚመጣው እንጂ የኢየሱስ ክርስቶስ የሞቱ የደሙ ጥምቀት አይነሳም። እኔ ለምን እሱ እንደማይነሳ አላውቅም። ቤተ ክርስቲያን አንዲት ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ያለው የክርስቶስ በማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ እኔ የምጠመቃት ጥምቀት እናንተ አትጠመቋትም ያለው ኢየሱስ ክርስቶስ በሮሜ ምዕራፍ 5 ቁጥር 6 ላይ ስለ ኃጢአተኞች ሞቷል ይላል። ስለ ኃጢአተኞች። ከዛ በኋላ እዛው ሮሜ 6 ላይ ምን ይላል? በጣም ይደንቀኛል። እዛ ጋር ስለ ኃጢአተኞች ሞቷል ሲል ኢየሱስ ክርስቶስ ስለ ኃጢአተኞች ምን አለ? ተቀበረ ማለት ነው። ጥምቀት ትርጉሙ መቀበር፣ መሸፈን፣ መከደን፣ መዋጥ ስለሚል በክርስቶስ መቀበርን ሮሜ 5 ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ኢየሱስ ክርስቶስ ስለ ኃጢአታችን ሲሞት እኛም ሞተናል። ምን ይላል ሮሜ 6 ላይ? ብዙ ጊዜ ውሃ ይባላል። ውሃ ምሳሌ ነው ማለት እንዴት እንደሞተልህ፣ እንዴት እንደተነሳልህ፣ ወይንም አንተ ከሱ ጋር እንዴት እንደሞትክ ከሱ ጋር እንዴት እንደተነሳ የሚገልጽልህ መተባበርና ምሳሌ ነው እንጂ እንደ ሙስሊም ውሃ ያጥባል ብላ ቤተክርስቲያን አታምንም። ያመነ የተጠመቀ ይድናል የሚለውም እሱንም እናየዋለን። ግን ለኃጢአት የሞትን ይላል። እኛ እኮ ለኃጢአት እኮ አልሞትንም። ለኃጢአት የሞተልን ኢየሱስ ክርስቶስ ነው። እሱ ስለሞተልን እኛም እንደሞተልን ተቆጠረልን። እሱን ደግሞ ቆላስያስ ላይ ያሳያቸዋለሁ። ያው ሰዓት አይበቃኝም፣ በኋላ በሚቀጥለው ጊዜ ካገኘው እጨምረዋለሁ። ሮሜ ላይ ከጨረስኩ ወደ ቆላስያስ እሄዳለሁ።
ለኃጢአት የሞትን አለ። እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን? ይሄ የውሃ ጥምቀት አይደለም። ይሄንን በውሃ ስንጠመቅ እንዴት ከእሱ ጋር እንደሞትን ምሳሌ ወይንም መተባበርን ለማሳየት እንጂ ይሄ የሞቱ ጥምቀት ነው፣ የደሙ ጥምቀት ነው፣ የኃጢአት ስርየት የተደረገበት ጥምቀት ነው። አያችሁ፣ በአንዲት ኃጢአት በሚሰሪያት ያሏት ቤተክርስቲያን ይሄ ነው። ተገለባብጦ ሲቆይ የራሳቸውን ትርጉም ይዘው መጥተው አሁን ቤተክርስቲያን ላይ ትልቅ ችግር የተፈጠረው ለዛ ነው። ስለዚህ የተጠመቅ ነው አለ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችሁ ጋር ከሞቱ ጋር ይላል። አያችሁ፣ ስለ ሞቱ ጥምቀት ነው የሚያወራው። ጥምቀት ማለት መቀበር ነው አይደለም? ሞተናል እኮ ተሸፍነናል፣ ተከልለናል። ግን ኢየሱስ ክርስቶስ የተመሰገነ ይሁንና ግን ተነሳ። አያችሁ፣ ተጠምቆ ተነሳ፣ ሞቶ ተነሳ ማለት ነው። በተዘዋዋሪ ተጠመቀ፣ ተቀበረ። ይህንን አንድነቱን ሊነግረን ነው። ስለዚህ እነሆ ዘንድ እንደው ተጠመቅን አታውቁምን? እንግዲህ ከክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ደግሞ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበርን። አሁንም በአዲስ ሕይወት በአዲሱ ኪዳን በገባልን በደሙ ስርየት አዲስ ሰው ያደረገን የክርስቶስ የሞቱ ጥምቀት እንጂ እኛ ውሃው ስንገባ አይደለም አዲስ የምንሆነው። ስጋ ገብቶ ስጋ የሚለወጥበት ነገር የለም። ግን ያን ምሳሌ ይተርክልናል። ይገባሃል፣ ይኸው ሞተሃል ከክርስቶስ ጋር ይኸው ተነስተሃል የሚል ምሳሌያዊ ንግግርና መተባበርን የሚገልጽ ነው። እታች ምን ይላል? ሞቱን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንተባበራለን ይላል። ለዚህ ነው ያመነ የተጠመቀ ይድናል ያለው ኢየሱስ ክርስቶስ። የተጠመቀ አየህ፣ ስታምን መሞትህን መነሳትህን ስለምታቅ ያዳነክ ማን ነው? እሱ ነው። ትድናለህ የሚልህ ከፍርድ ነው። አየህ፣ አዲሱ ኪዳን ካላመንክ በሱ የሚያምን ቅድም ጠቅሶታል። በሱ የሚያምን አይፈረድበትም፣ በማያምን ግን ይፈረድበታል ብሎ ኢየሱስ እኔ ነኝ እማድንህ ብሎ ውሃም ያድንሃል። ሰዓት የለም፣ ሰዓት አለቀ። በኋላ በጥያቄ በምንም እንትንለዋል፣ በኋላ እንጨምራለን። እሺ እሺ፣ ተጨማሪ ሰዓት ትፈልጋለህ ወይ? ኩን ቅድም አንሶ ነበር ወይስ? ምናልባት ጥያቄ እንድንጠያየቅ እሱ ያወራውን ቢያንስ 2 ደቂቃን አስቀምጥና ላፈርሰው። እሺ ወይ ኩን፣ እሺ ተጠያቂ ነህ፣ ፈለገ መጠየቅ ትችላለህ። እኔ ነኝ የምጠይቀው። እሺ የጥያቄ ጊዜ ነው። ስንት ደቂቃ? ስንት ደቂቃ? 3 ደቂቃ ይበቃችሁ? ለጥያቄማ ከፍ ይበል። 10 ደቂቃ ብታደርግም ችግር የለውም። እሺ ጥሩ። እሺ 7 ደቂቃ ላድርገው። በቃ 7 ደቂቃ ይበዛበታል። 7 ደቂቃ። እሺ የኦርቶዶክስ አስተምሮ መጽሐፍ ቅዱስ ነው ብለሃል አይደለ? በትክክል። በጣም ጥሩ። ኢየሱስ ክርስቶስ ጥምቀት ያድናል ያለው መቼ ነው? እስቲ የመጽሐፍ ቅዱስ ክፍል በኋላ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ አንብብ። እሱ የሚለው ያመነ የተጠመቀ ይድናል እንጂ ጥምቀት ያድናል አላለም። ምን ማለት ነው ታዲያ? እሱን ለአንተ እኮ ተውኩት እኮ። ምን ለማለት ነው የሚጠመቀው? ያመነ የተጠመቀ ይድናል ስል ቆይ አዳኙ ማን ነው ግን? እዛ ጋር የተጠቀሰው እኮ ጥምቀት ያድናል አላለህም። ያመነ ሰው ይጠመቃል አለ እኮ። ያመነ የተጠመቀ ይድናል አለ። አዳኙ እኮ ነው ያለው። እሺ በቃ ተው፣ በቃ አልመለስክልኝም፣ ተውኩት። ወደ ሁለተኛው ጥያቄ ሊድ። እሺ አንድ ሰው ያልተጠመቀ ሰው ይድናል? ያልተጠመቀ ሰው አይድንም። ያልተጠመቀ ሰው ደቀ መዝሙር መሆን ይችላል? አይችልም። ታዲያ ሐዋርያቶች ከየት አምጥተው ነው የዳኑት ደቀ መዝሙር የሆኑት? ሳይጠመቁ ማለት ሐዋርያቶች ሳይጠመቁ ነው ደቀ መዝሙር የሆኑት፣ ሳይጠመቁ ነው የዳኑት። እንዴት እንደዛ ሊሆን ይችላል? መረጣቸው። እኛ ሳይሆን የመረጠ ነው፣ ክርስቶስ የመረጣቸው ናቸው። ክርስቶስ ያልተጠመቀ ሰው አይድንም ብሏል አልከኝ። ጥምቀት እኮ ነው የምናወራ፣ ስለ ደቀ መዛሙርቱ እኮ። ይኸውልህ አዳምጠኝ በደንብ።
ሳይጠመቁ ደቀ መዝሙር ሆኑ፣ ሳይጠመቁ ዳኑ። አንተ ደግሞ ያልተጠመቀ ሰው መዳን አይችልም፣ ያልተጠመቀ ሰው ደቀ መዝሙር መሆን አይችልም አልከኝ። ሐዋርያቶች በቃ ስለዚህ አልዳኑም፣ ደቀ መዝሙር አይደሉም ማለት ነው። አሁን ስለ እኔና ስለ አንተ ነው የምናወራ። ስለ ሐዋርያቶች ምን ሆነ ነው እንዴ? እሺ በቃ ተው፣ መልሱ ይከብድሃል። ስለሚከብድህ አልመለስክልኝም፣ ተውኩት። እሺ ለማንኛውም ሰው ንስሐ የሚገባው ለምንድን ነው? ስለ ንስሐ አይደለም እኮ ተያይዞ ሐዋርያት ሥራ ላይ ልገባ ስለሆነ ነው። ሰው ንስሐ የሚገባው ለምንድን ነው? ስለ ንስሐ አይደለም ሬሳችን እኮ ንስሐ ግቡ ስለሚል እኮ ነው እዛ ጋር። ንስሐ ማለት ምን ማለት ነው? ንስሐ ማለት ምን ማለት ነው? ትርጉሙ ምን ማለት ነው? ንስሐ ማለት እኔ እኮ አንተን የጠየቅኩ አንተን ጠይቄ ጴጥሮስ ንስሐ ግቡ አላቸው። ንስሐ የሚገቡት ለምንድን ነው? ልንገርህ፣ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ግቡ አለ። ለምንድን ነው ንስሐ የሚገቡት? ስማኝ፣ ንስሐ ማለት መመለስ መጸጸት ማለት ነው። ስለዚህ እኮ ኃጢአቱ እንዲሰረይለት ነው ሰው ንስሐ የሚገባው አይደለም። እናም ለምንድን ነው አንብቦ ንስሐ አባት ጋር የምትሄደው? ለምንድን ነው? ኧረ እስቲ ስለ ንስሐ አባት አይደለም እኮ ይኸው እዚህ ጋር ጴጥሮስ ንስሐ ግቡ አለ። ይኸው ጴጥሮስ ምዕራፍ 2 ቁጥር ወንድሜ ጴጥሮስ ንስሐ ግቡ አለ። ለምንድን ነው ንስሐ የሚገቡት? ሊጠመቁ። እንደዛ ነው የሚለው። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ነው የሚለው። አንተ ሊጠመቁ አልክ? አይልም። ይኸው ጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አለ። ከዛስ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ ነው ያለው። በቪዲዮ ክፈት እባክህን፣ መጽሐፍ ቅዱሱን አታጨማድድ። በቪዲዮ ክፈት እንጂ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ነው የሚለው። አዎ ታዲያ ሌላ ምንድን ነው? ሌላ ሰው ያንብብልኝ እስኪ አንድ ሰው። አረ በቪዲዮ ክፈቱና ሰዓቴን አትግደልብኝ። ደቂቃውን ፖዝ አድርጉት። እሺ ቪዲዮ ይኸው በቃ። እሺ ቪዲዮ ነው የፈለግከው? እሺ ቪዲዮ ነው የፈለግከው? ክፈት ቪዲዮ። ይኸው በደንብ ይሁ ከፍ አድርግ። ይኸው ተከፍተዋል። እሺ ላንብብልህ። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስን ተጠመቁ። በጣም ጥሩ። ንስሐ ግቡ ብሎ ምንድን ነው የሚለው? አንድ ሰው አንብብልኝ። ኤርምያስ አንዴ። ኃጢአታቸው ይሰረይ ዘንድ ምን ይግቡ እኮ ንስሐ ግቡ ያለው ለምንድን ነው? ጴጥሮስ ጥያቄ መልስልኝ እንጂ አሁን ይህን እንዲያባራ አይደለም። ዘንድ የምትለውን ከላይ አድርጎ ንስሐ ግቡ ማለት ምን ማለት ነው? አረ መልስልኝ። ንስሐ ግቡ ማለት ነው ያለብህ በአንተ ያረዳል እኮ። ንስሐ ግቡ ሰውን ንስሐ ግቡ የሚባለው ኃጢአቱ እንዲሰረይ ነው። ይኸው ለመጠመቅ ነው። ይኸው ጴጥሮስ ንስሐ ግቡ አለ። ቀጥሎ እስቲ ቆይ አንዴ ድምፅህን አሰማው። ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አለ። ንስሐ ግቡ። እሺ በቃ ተው፣ መልስ አልመለስክልኝም። ወደሚቀጥለው ልሂድ። ወደ ኋላ ነው እንደሚታነበው። ወደሚቀጥለው የክርስቶስ ደም ከኃጢአት ያሰረያል አያሰረይም? ሬሳችን አይደለም ስለ ደምና እኮ የኃጢአት ስርየት አይሰጥም። ጥምቀት ደም ነው የኃጢአት ስርየት የሚሰጠው ብዬ ስለማምን ጥምቀት ነው የኃጢአት ስርየት የሚያሰጥ፣ ደሙ ነው የኃጢአት ስርየት የሚያሰጥ። የጥምቀት ጥያቄ የለም እንደፈለገ ምን ሆነ ነው? ስለ ጥምቀት የሚባል ነገር እኮ ስለሌለ ነው። ወይንም እሺ የጴጥሮስ መልእክት ላይ ችግር የለውም ሊመልስልህ የኢየሱስ ክርስቶስ ደም ከኃጢአት እሺ በቃ ቀላል ጥያቄ ልጠይቅ። ደም ሳይፈስ ስርየት አለ የለም ነው የሚለው? ውሃ ሳይፈስ ስርየት አለ ነው የሚለው? ኧረ ስለ ደም አይደለም እኮ ደም ሳይፈስ ስርየት የለም ነው የሚለው ወይስ ውሃ ሳይፈስ ስርየት የለም ነው የሚለው? እስቲ ወንድማችን እውነቱ ተናገረ። እስቲ ርዕሱን ለጥፎ እኮ ውሃ ሲፈስ ነው ደም እንትን ኃጢአት የሚሰረየው ደም ሲፈስ ነው። አሁን ጌታ ሆይ መልስልኝ፣ ጥያቄ እኮ ነው። ሶስት ደም የኃጢአትን ስርየት ይሰጣል። እሺ ታዲያ አንተ ደግሞ ውሃ አልክ እኮ። ስለ ውሃ እኮ ነው እያወራን እኮ። ውሃ የኃጢአት ስርየት ይሰጣል የሚል እስቲ አውጣና አሳየኝ። እንዴ ጥያቄ የለም። እሺ እኮ የኃጢአት ስርየት ጥምቀት ያሰጣል የሚል አውጣና ስጠኝ። አልቻለም። እሺ ሊጠይቅ በቃ ደቂቃዬን አስቀምጥ። እንዴ ሰውዬ ምንድን ነው ውይይት አይችልም እንዴ? ኧረ ዳኒ አንድ በሉልኝ እንዴ። በራሴ ጥያቄ ላይ ካልጠየቅኩ እያለ ነው። ኃጢአታችሁም ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ አላቸው እኮ። ምን ስሉ ንስሐ ግቡ ስለሚል አሁን እሱን እኔ አሁን የጠየቅኩ ነው።
ጥምቀት የኃጢአት ስርየት ያሰጣል የሚል ጥቅስ አውጣልኝ። ይኸው በአንተ ያረዳድ ከሆነ ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ነው ማለት ነው። አዎ ንስሐ ግቡ። ምን ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ ነው አይልም። ማንበብ ያቅታል እንዴ? ምን ሆነ ነው? አንዴ ሚዩት አስደርጉልኝ። እኔ ሜዶሬ ተገኝታ አይደለም እኮ ነው ጥያቄ ጠይቅበት። ሚዩት አስደርጉልኝ እንዴ? የምትጠይቀውን ጥያቄ በቃ ይህንን ጨረስኩ እኮ ወደ ሌላ ጥያቄ እየገባው ነው። ይኸው ግባ ደቂቃ ሌላ ኃጢአት በውሃ ጥምቀት ኃጢአት ያሰረያል የሚል ሌላ ጥቅስ ደግሞ አንዴ ደቂቃው 10 ደቂቃ የሆነ ወንድምነት እንደውም 15 ከፍ ቢል ጥሩ ነው እና ጨርሲያል። ደቂቃ 15 ደቂቃ ይሆን ለአንተም 15 ደቂቃ ይሰጣል። 15 ደቂቃ ቀጥሉ። ጥሩ እየመለስክ ስለሆነ እሱም ጥሩ እየጠየቀ ስለሆነ እኛ እያዳመጥን ነው። እሺ የጴጥሮስ መልእክት ምዕራፍ 3:21 የውሃ ጥምቀት ያድናል ነው የሚለው። ኦፍኮርስ በግልጽ አይደል የተናገረው እዛ ጋር የውሃ ጥምቀት ያድናል ነው የሚለው። አንብባ ምንድን ነው የሚለው? አይልም እኮ አይልም ማለት ያንተ አይደል? በጣም ጥሩ። እሺ ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ምን ምሳሌ ሆኖ? ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ስለዚህ ጥምቀት ምሳሌ ነው እንጂ አያድነንም። የሚያድነን ክርስቶስ ነው ማለት ነው። ጥምቀት ምሳሌ አላለም። በጣም ጥሩ። ብሎ ነው በኖ ጊዜ ውሃውን ያዳነው መርከቡን ያዳነው። ይኸው እዚህ ጋር ውሃ አድነዋል ይላል። በኖ ጊዜ ውሃውን ያዳነው መርከቡን ያዳነው። ጴጥሮስ ውሃ አዳናቸው ይላል። የቱ ጋር ውሃ ነው ያዳናቸው? ወንድማችን ኤርም ክፈት ውሃ አዳናቸው ነው የሚለው። አውጣው እስቲ ቤትም ማለት አውጣው። ነፍሳት በውሃ የዳኑ። ኦኬ ውሃው የመጣው ሊያድን ነው ወንድሜ። ውሃው የመጣው ሊያድን ነው። ቃሉ የተጻፈውን ነው የምናነበው። እሺ ኤርሚያስ ከዛ በፊት ዘፍጥረት 6 አውጣልኝ። አረ ወደ ዘፍጥረት አንሄድ እባክህ። ቆይ ውሃው ለምን እንደመጣ እንድታውቅ አንዴ ዘፍጥረት 6 አውጣልኝ። ከዛ ወደ ጴጥሮስ ምሳሌ ስለሆነ ጴጥሮስን ክፈት። አንተ እዚህ በእናትህ በእኔ ጊዜ እንትን አትበለኝ። መልእክት ክፈትና አስነብብ። አንዴ ዘፍጥረትን አውጣልኝ። አንዴ እሺ። ጠያቂው ክፍል ይውጣልኝ ብሎ ያለው እንጂ ተጠያቂው እኔ ጠያቂ እኮ ነኝ። በእኔ ጊዜ ዘፍጥረት 6 ቁጥር 17 እሺ ቁጥር 17 እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ስጋ ሁሉ ለማጥፋት በምድር ላይ የጥፋትን ውሃ አመጣለሁ፣ በምድር ያለውን ሁሉ ያጠፋል አለ። የምን ውሃ አመጣለሁ አለ? የጥፋትን ውሃ። እሺ ጴጥሮስ ላይ ሂድ እንግዲህ። አሁን ሰምተሃል አይደል? የምን ውሃ ብሏል? ችግር የለውም። እኔ ከራሴ አይደለም እያወራ ያለው እኮ የምን ውሃ ብሏል? የጥፋት ውሃ። ሁለቱም ወንጌላት ሁለቱም መጽሐፍ ቅዱስ ክፍል ይገጫጫሉ እያልከኝ ከሆነ አይ በቃ የዳኑት በመርከብ እንጂ በውሃ አይደለም። ጴጥሮስ ተሳስቷል። እንደዛ በቃ የጴጥሮስን ንገረን እስቲ። አሁን አንብብና ንገረን። ክፈት። አሁን ውሃ እንዳዳነ ይንገረን እስቲ። እሺ ጥቂቶች ማለትም 8 ነፍስ በውሃ የዳኑበትን መርከብ ሲያዘጋጅ የእግዚአብሔር ትዕግስት በኖህ ዘመን። ቆይ አንዴ 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ በምንድን ነው የዳኑት? በውሃ የዳኑበት ይላል። ምን በውሃ የዳኑበት ምን? በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር። መርከቡ ለምንድን ነው የተዘጋጀው? ለምንድን ነው አይልም እዚህ ጋር 8 ነፍሳት በውሃ የዳኑበት ነው የሚለው። ይኸውልህ የዳኑበት ነው የሚል ማለት ምን ማለት ነው? ቆይ አሁን አንተ ሊቢያ ስትሄድ መርከብ የሚዘጋጀው ውሃው ሊያድን ነው መርከቡ ሊያድን ነው? ኧረ ሎጂኩን ተው። ሎጂኩ ሳይሆን መርከብ እሺ ቀጥል። ወደ ታች ውረድለት። እያለቀብህ ነው። ይለቃ ችግር በቂ ነው። ስለዚህ አሁን ያዳናቸው መርከቡ ነው ውሃው? የዳኑበት መርከብ ሲዘጋጅ የእግዚአብሔር። ስለዚህ ውሃው ነው ያዳናቸው መርከቡ ነው? በቆያ ጊዜ ነው። ቆይ ያዳናቸው መርከቡ ነው ውሃው ነው? ታዘዙም ይላል። ከዛስ ይህም ውሃ ለተጠየቀው ለምን አትመልስም ወንድማችን? ያዳናቸው የዳኑት መርከቡ ውስጥ ገብተው ነው ውሃ ውስጥ ገብተው ነው? አረ መጽሐፍ ቅዱስ በውሃ የዳኑበት ይላል። እኔ ምን ላድርግልህ እኮ መርከብ ይላል እኮ የዳኑበት መርከብ ይላል እኮ።
ኧረ ቆይ መርከብ ውስጥ ገብተው ነው ዋኝተው ነው የዳኑት? ገልብጤ ነው እንደምታነበው እኮ የዳኑት መርከብ ውስጥ ገብተው ነው ዋኝተው ነው? እኔን አትጠይቀኝ ቅዱስ ጴጥሮስ። ይኸው መጽሐፉን እኮ ነው የምልህ። የዳኑበት መርከብ ይላል። በውሃ የዳኑበት መርከብ ሲዘጋጅ ይላል። ውሃው ለምንድን ነው የመጣው? ውሃ ለማጥፋት ነው የመጣ። እሱን ታዲያ አሁን እኮ እየዳኑ ነው በውሃ እያልከኝ ነው? ይኸው እዚህ ጋም ደግሞ እኔ ሲያነብልህ መርከብ ይላል እኮ የዳኑበት መርከብ ይላል። በውሃ ገልብጤ አታነብ። በውሃ የዳኑበት መርከብ ሲዘጋጅ በኖህ ጊዜ ውሃው ለምንድን ነው የመጣው ብሎ አስቀመጠ እንጂ በኖህ ጊዜ ውሃው ለምንድን ነው የመጣው? መለስኩልህ እኮ በኖህ ጊዜ የመጣ ውሃ ይሄ ምሳሌ ስለ ኖህ ነው አይደለ? አዎ ውሃው የጥፋት ውሃ ነው እኮ አለ። ግን መርከብ ውስጥ ገብተው ዳኑ አለ። እሺ አዎ ድነዋል ይላል። ይኸው እዚህ ጋር በምንድን ነው የዳኑት? በውሃ ድነዋል ይላል። እዚህ ጋር ደግሞ በውሃ አይልም። እዚህ ጋር እስኪ የሚያስድጋሚ በውሃ ዳኑ ይላል እንዴ? እስኪ ይኸው በውሃ የዳኑበት መርከብ ሲዘጋጅ ይላል። እንዴ መርከብ እኮ ነው ያለው መጨረሻ ላይ በውሃ የዳኑበት መርከብ የሚለውን ይዩት እስቲ። 800 ሰው እያነበባችሁ የዳኑበት ውሃ አይልም፣ የዳኑበት መርከብ ነው የሚለው። ምንድን ነው አንተ አማርኛ ትችላለህ አይደል? ከታች ከላይ ያለውን ለምን ቆረጥ እኮ ውሃው እኮ የጥፋት ነው። 8 ነፍስ በውሃ የዳኑበት መርከብ ያለ 8 ነፍስ በውሃ ውሃው የጥፋት ውሃ ነው። የዳኑት ግን በጥፋት ውሃ ሳይሆን በዛ በጥፋት ውሃ ተንሳፈው የዳኑበት መርከብ በውሃ የዳኑበት መርከብ ሲዘጋጅ መርከብ የገባ ሲዘጋጅ የሚለውን ለማጠየቅ ነው። አንተ ቅድም ዘፍጥረት እኮ 6:17 የጥፋት ውሃ አለ እኮ አለ። እሱን አልካድኩም እኮ ውሃው የመጣው ሊያጠፋ ነው አይደል? መርከቡ ባይኖር 8ቱ ነፍስ ምንድን ነው የሚሆኑት? ያው ይጠፋሉ። ታዲያ ለምን ውሃ አይድናቸው መርከቡ ሳይኖር? እኔን ለምን ትጠይቀኛለህ? ቅዱስ እኮ መርከቡ የተዘጋጀው ለምንድን ነው? ቅዱስ ጴጥሮስን ለምን አትጠይቀውም? አይደለም መርከቡ የተዘጋጀው ለምንድን ነው? ከጥፋት ውሃ ሊድኑ ዘንድ። ውሃ ሊያድናቸው ነው አላልክም? መጽሐፍ ቅዱስ እኮ ነው የምለው። ጌታ ወይ በቃ እሺ፣ ወደ እኔ ጥያቄ ግባ። ጥያቄ ከሌለ ዝም ብለህ አጫወት። አይ አንተም እውቀት ማለት ብዙ ያው እንዲሁ እንትን ለማለት እንጂ ከአንተ ጋር እንትን ብሎ ከሆነ አጫውተን ችግር የለውም። ቀጥል፣ አሁን ወደ አንተ ቀጥል። እሺ ጠይቀኝ። ልጠይቅ እንደ ጥያቄ አልቋል። እሺ ጥያቄን ጨርሷል መሰለኝ። እሺ አስቀምጡልኝ ለእኔ ደቂቃኝ። እሺ ደቂቃን ያስቀምጡልኝ። እሺ መልካም ሚውቲን ክፈትና እናውራ። ማርቆስ 16 ላይ ጌታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ሲል ሰው ምን ለመሆን ነው እዛ ጋር የሚጠመቀው? ያመነ የተጠመቀ ይድናል ነው ያለው። አዳኙ እሱ ነው። አዳኙ ራሱ ጥምቀት ያድናል አይልም እዛ ጋር። ያመነ ሰው እኮ ያመነ ሰው እኮ በሱ የሚያምን ነው የሚድነው። በቃ ማርቆስ ወንጌል ላይ በሱ ጥምቀት ያድናል አይልም። ያመነ ሰው ይጠመቃል። ለምንድነው የሚጠመቀው? አዳምጠኝ እስቲ። የሚጠመቀው ሞቱን በሚመስል ሞት፣ ትንሣኤው በሚመስል ትንሣኤ። ለምንድን ነው የሚጠመቀው ብዬ ማስጠየቅኩ እኔ። በቃ እዛ ጋር ጥምቀት ያድናል አይልም። ለመሆን ተጠመቁ ነው። ክርስቶስን ያመነ ሰው ገባ። የሚያምን ሰው ይድናል፣ ከፍርድ ይድናል፣ የዘላለም ሕይወት ያገኛል፣ የእግዚአብሔር ልጅ ይሆናል። ኢየሱስ ኧረ በእናትህ ከአንተ እኔን ጥያቄ ጠይቀኝና ዝም በል እንዴ! አይ አታብራራ። የጠየቁትን ቃል በቃል በቃ ካለመብራራት ከሆነ ያመነ የተጠመቀ ይድናል ነው ያለው። ጥምቀት ያድናል አይልም። ጨረስኩሽ። ምን ለመሆን ነው የሚጠመቀው እዛ ጋር? ለመተባበር ነው የሚለው እዛ ጋር። አዎ ኧረ እባክህ እኮ ሮሜ ላይ ሂድና አንብባ መጽሐፍ ቅዱስ። ምን ሆነ እኮ ያመነ ጥምቀት ያድናል እዛ ጋር አይልም ፈጽሞ። እሺ በቃ ተው፣ መጽሐፍ ቅዱስን እየካድ አይልም ፈጽሞ። ጥምቀት ያድናል አይልም። ቆይ አድምጠኝ። ከኢየሱስ ክርስቶስ ጋር አንድ ሰውን መዳን ይቻላል? ከኢየሱስ ጋር አንድ የሚሆነው ሰው ሲያምን ነው። ማስረጃ ክፈትና አሳይ። ከኢየሱስ ክርስቶስ ጋር በእምነት ነው አንድ የምንሆነው የሚለው። በጣም ጥሩ። በእምነት በኩል ይላል ቆላስይስ። በእምነት በኩል
የእግዚአብሔር ልጆች ናችሁና ይላል። በምን በኩል? በእምነት በኩል ከዛስ የእግዚአብሔር ልጆች ናችሁ ይላል። አንብበህ ታውቃለህ ይሄንን ጥቅስ? ቀጥላ አንብብ። በቃ የእግዚአብሔር ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ይላል። 10 ቦታ አትጥቀስ። ይኸው ልጆች ልጅ የምትሆንበትን በማመን ነው አልኩህ እኮ። ገላትያ መልእክት ላይ ነው ያለ። አንተ ቆላስ ይኸውልህ አዳምጠኝ። አሁንም ድጋሚ አዳምጥ፣ ድጋሚ አዳምጥ። አንተ ጠይቀህ ጸጥ በል። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች። ታዲያ አንድነት የምትፈጥረው እኮ በማመን እኮ ነው። ስታምን ልጅ ትሆናለህ። የሚጠይቅን ብቻ መልስልኝ። ገላትያ ምዕራፍ 3 ከቁጥር 26 እና 27 ላይ ከክርስቶስ ጋር አንዲት የሆኑ ዘንድ የተጠመቃችሁላችሁም ክርስቶስን ለብሳችሁ። ስለ ውሃ ጥምቀት አይደለም። ሲጠይቅ መልስልኝ እባክህ። ስለ ውሃ ጥምቀት አይደለም። ክርስቶስን ሳይለበስ መዳን ይቻላል? ክርስቶስን ሳይለበስ ክርስቶስን የምትለብሰው በእምነት ነው እኮ። ስታምን ለብሰዋል እኮ። ማስረጃ እንዴ በእምነት ክርስቶስ የእግዚአብሔር ልጅ አይደለ እንዴ? በጥምቀት ሲል ውሃ ጥምቀቱን አይደለም የሚያወራው። ትለብሳለህ የሚለውን ማስረጃ አምጣልህ። አንተ እኮ ነው ያመጣው። በእምነት ነው። ይኸውልህ መጽሐፍ ቅዱስን ክርስቶስን በጥምቀት የሚል የለም። ክርስቶስን በውሃ ጥምቀት ውሃ የሚል ነገር የለም። ይኸውልህ አሁንም ደግሜ ላንብብልህ። ደግሜ ልበልህ። ሞቱን በሚመስል ሞት። እስቲ ቆይ ወይ አዳምጠኝ ወይ እንትን አትበል። የኔ ጥያቄ ነው። ሚውት አድርግ። እሺ ጠይቅና ሚውት አድርግ። ምንድን ነው ሚውት የሚያደርገው? በቃ ጠይቅና ዝም በላ። ክርስቶስን ሳትለብስ መዳን ትችላለህ ወይ? በምንድን ነው የምትለብሰው? በእምነት ክርስቶስን ለብሳችሁታል ይላል። በእምነት ካልሆነ በምን ለብሰው ነው እኮ? ማስረጃ ክፈት። ቶሎ በል። በእምነት ክርስቶስ ይለበሳል የሚለው ማስረጃ ክፈት እኮ። ያለ እምነት ምንም ልታደርግ አትችልም። የእግዚአብሔር ልጅም የምትሆነው በእምነት ነው። ማረኝ ክፈትና እንዴ ነገርኩህ እኮ። አሁን እየነገርኩህ እኮ አልሰማ አልከኝ። እሺ በእምነት በኩል የእግዚአብሔር ልጆች ክርስቶስን ይለበሳል የሚለውን ማስረጃ ክፈት። ቶሎ በል። እንኳን ደቂቃ የራሱ ይለቅ። ማስረጃን ክፈት። አልሰማ አልከኝ እኮ። እሺ ለማንኛውም ላውጣና እሺ ላሳየህ። አንዴ አውጣልኝ ኤርሚ። አንዴ ዝም በል ቆይ። አንዴ ዝም በል ቆይ። አንዴ ዝም በልልኝ። ገላትያ 3:26 አውጣልኝ ኤርሚ። ይኸው እያነበብኩም ነበረ። አይቶ አንተ ሰው እንዲያየው ገላትያ 3:26 እሺ ክፈትላት። ገላትያ 3:26 አንብባ። እሺ አንብብና ቶሎ በላ። ሰዓት እየሄደ ነው። ያው በእምነት በኩል አይ በቃ ራሳቸው አንብቡ። እኔ አላነብም። ሰውየው ጠይቆ እኔንም በእምነት በኩል ሁላችሁም በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። አያው እሺ ጨርስ። 4 ነጥብ እስከሚሆን ድረስ ጨርስ። እሺ አንደኛ ጴጥሮስ አውጣልኝ። ኧረ እስቲ ቀጥል። የኔ ጥያቄ ነው። አንደኛ ጴጥሮስ አሁን ጠይቀህ እንትን አትበል። አንደኛ ጴጥሮስ 1:5 4 ነጥብ አላለቀም እንዴ? ይኸው እያሳየሁህ እኮ ነው። በቃ ከዚህ በኋላ ማስረጃዎችን ተመልከት። የለህም በእምነት ክርስቶስን ይለበሳል። ይኸው ልጅነት ልጅ ስትሆን እኮ ለበስከው እኮ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ቀጥል። ኢየሱስ ክርስቶስን ከሙታን ያላችሁት ይኸውላችሁ፣ አንብቡት። ከስንት ልጀምርልህ? ኢየሱስ እኔ ራሱ እያየው እኔ እዚህ ጋር ነበዋለሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ዳግም የተወለዱት ክርስቶስን የለበሱት ልጅ የሆኑት በምንድን ነው? በእምነት። ምንድን ነው የጠየቅኩት? ልጅነትን ስታገኝ እኮ ክርስቶስን ለበስከው እኮ። ሌላ ምን? ጥምቀቱ መተባበሩ ነው። በደንብ አዳምጠኝ። ጥምቀት የውሃ ጥምቀት አይደለም የሚለው። በደንብ ሞቱን በሚመስል ሞት፣
ትንሣኤውን በሚመስል ትንሣኤ መተባበር የሞቱ የውሃ አንተ እኮ ውሃ ነው የምትለው። ውሃ የሚል አለ? ቆይ በውሃ ነው የሚለው? እስቲ ያሳየኝ። አሁን ተወኩት። እኔ አልጠይቅም። ለነገሩ ጠያቂ አንተ ስለሆንክ ጥያቄ ነው። እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 እጨምርልሃለሁ። ቆይ ተወኩት። በቃ ተመልሶ አትተውም። አንደኛ ዮሐንስ ለሌላ ሰው አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ኧረ እስቲ ተመልሶ ለሌላ ሰው ስለሚጠቅም ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ብቻዬን አውራ በቃ ሚውት አደርጋለሁ። ይኸውልህ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ምን ብሏል? ተወልዷል። አየህ፣ በጥምቀት አይደለም፣ በጥምቀት አይደለም። ተወልዷል ከእግዚአብሔር። ይኸው በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። አጋንንትም ያምናል ተወልዷል። በጣም ጥሩ። እዚህ ላይ ጥያቄ መጠየቅ እችላለሁ? ኤርሚ አጋንንት ላለው አረስቲ በቃ ወደ ሪሴ ተመለስ። አንድ ጥያቄ፣ የአጋንንት እምነትና የእኛ እምነት አንድ ነው? የእናንተ ሰዓት ነው፣ እኛን አታውቁም። የእናንተ ሰዓት ነው፣ እኛን አታውቁም። በጣም ጥሩ። አጋንንት የሚያምናል። አጋንንት ምን ብሎ ነው የሚያምነው? ሞቶልኛል፣ ተሰቅሎልኛል፣ ክርስቶስ ደሙን አፍሶልኛል ብሎ ነው የሚያምነው። እምነቱን ከአጋንንት ጋር የምታደርገው በቃ የአንተ እምነትና የአጋንንት እምነት አንድ አይነት እምነት ነው አይደለም። እኔ ያመንኩት ኢየሱስ አድኖኛል፣ ሞቶልኛል፣ አጋንንት እንዲህ ነው እንደሚያምነው? አልጠየቅኩም። እንዲህ ብሎ ነው ወይ የሚያምነው? አንድ አይነት እምነት የለንም። ብዙ ጊዜ እኔም ተሸውጄባት ነበር። አሁን ግን ነቃሁኝ። አጋንንት የሚያምነው እግዚአብሔር እንደፈጠረው ከሰማይ እንደፈጠፈጠው በክርስቶስ ደግሞ እንደተሸነፈ። እኔ ምን አጋንንትንና የእኛን እምነት ስላመጣ እኮ ነው። በቃ አንድ አይነት ናቸው። ይኸው የምትወለደው በእምነት እንጂ በጥምቀት አይደለም። በቃ ሚውት ጠይቄ ይኸው እጠብቅሃለሁ። እኔ ስለ ጥምቀት ነው እንጂ ስለ አጋንንት እምነት አይደለም እኮ። ጥምቀትን ያገኘው ልጅነት ይኸው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። የሚያምን በጥምቀት አይደለም ልጅነት የምታገኘው በእምነት ነው። አሪፍ ነው። ቅዱስ ጳውሎስ ጌታ ኢየሱስ ክርስቶስ ባገኘበት ሰዓት ነው የኃጢአትን ስርየት ያገኘው ወይስ ተጠምቆ ነው ያገኘው? ምን አልከኝ? ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ባገኘበት ቅጽበት ላይ ነው ወይስ ተጠምቆ ነው የኃጢአትን ስርየት ያገኘው? እንዴ አምኖ ለዛውም ስሙን ጠርቶ። እሺ በጥምቀት የኃጢአት ስርየት አይልም መቼም። ሐዋርያት ሥራ 22:16 ካወጣኝ በደንብ እነግርሃለሁ። እርሜ እስቲ ክፈት። ምዕራፍ 9 ከቁጥር 1 ጀምረህ አንብብልኝ። በውሃ ጥምቀት ኃጢአቱ እንደተሰረየ ሊያሳየን ነው። ቆይ በቃ አጫወትክብኝ እኮ ደቂቃን። ዝም ብለህ ነው ጨረስኩ። አንድ ጥያቄ ሳትመልስ 9 ስንት ነው ያልከው? 9 ከ1 ጀምረን አንብብ። እንዴ እኔን ጠይቀህ አንተን እንዴት ነው የምትለው? ጥያቄህ ምንድን ነው? ምንድን ነው ጥያቄህ? ቆይ ሳታነበው ወይም እንዳታነበው ጥያቄህ ምንድን ነው? ቆይ አንብቤ ልጠይቅህ ነው። ለምንድን ነው አንብበህ የምትጠይቀኝ? ጥያቄውን ጠይቀኝ። ችግር የለውም። ይኸው ልጠይቅህ አይደል እንዴ? ምንድን ነው የምትጠይቀኝ? ጠይቀኝ። እሺ ከቁጥሩ ልጀምርልህ። ጥያቄውን ጠይቀኝ እንጂ መጀመሪያ። ቆይ አንዴ ዝጋው። ኧረ ቆይ የኔ ጥያቄ ነው። ጥያቄውን አንብቦ መጠየቅ ደግሞ እንደዚህ ሚሉት መጣ እንዴ? ጥያቄውን ጠይቀኝ እስኪ። ጥያቄውን ጠይቀኝ። ቅዱስ ጳውሎስ ባመነበት ቅጽበት ላይ ነው የኃጢአትን ስርየት ያገኘው። የኃጢአትን ስርየት ያገኘው እንዴ? ለዛውም ስሙን ጠርቶ በደማስቆ ተገልጦለት። በቃ ይሄው ላነብልህ ነው። በዛን መንገድ ያሉትንም ሰዎች ወንዶችም ሴቶችንም ቢያገኘው እያሰራ ወደ ኢየሩሳሌም ከፍ አለ። ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራባቸው ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳኦል ሳኦል ሆይ ከፍ አድርግ
ስለምን ታሳድዳለህ? ስለምን ታሳድደኛለህ? የሚል ድምፅ ሰማው። ጌታ ሆይ ማን አለ። እሺ ጌታ ሆይ ማን ነው አለ። ከዛስ የት ሄድክ? እሺ እርሱም አለው አንተ የምታሳድደኝ እኔ ኢየሱስ ነኝ። ማን? አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያንም ብረት ብትቃወም ለአንተ ይብስብሃል። ከፋል። እሺ እየተንቀጣቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም አለው ተነስተህ ወደ ከተማ ግባና ታደርጎ ዘንድ የሚያስፈልገን ይነግራል አለ። ጌታ ሆይ ምን ላደርግ ባለበት ሰዓት ላይ ቅዱስ ጳውሎስ አምኗል ወይስ አላመነም? ፈለጋ ምን ላድርግ አለ እኮ። ከዛ አዘዘው። አምኗል ወይስ አላመነም? ሳያምን ነው ምን ላድርግ የሚለው እኮ። አምኗል ወይስ አላመነም? እንዴ ጌታ ሆይ ምን ላድርግ አለ እኮ። ታዘዘ በቃ እኮ። መልካም እምነት ይሄ አይደል እንዴ? ሌላ ምንድን ነው? ጣቱ ታጥቧል፣ ድኖሃል። እሱንም ይኸውልህ ስምህን እየጠራ እዛ ሂድና ወንጌልን ይሰብኩታል። በደንብ አዳምጠኝ፣ በደንብ አዳምጠኝ። አሁን ወንጌልን የሚሰብኩለት ጋር ላከው። አሁን ወንጌል ሄዶ ሊሰማ ነው። አምኗል አልከኝ፣ በቃ ተስማማን። ድኖሃል እኮ። ያመነው ጌታን እኮ ነው። ምን ላድርጋለሁ እኮ። ድኖሃል ወይ እንዴ? ምን ላድርጋለሁ እኮ። ከዛ ወንጌልን ደግሞ እንዲሰብክ ላከው። ድኖሃል ወይ? አምኖ ድኖሃል ወይ? አምኖ ድኖሃል? መልስልኝ። ገባ? በሱ የሚድንበትን መንገድ ወንጌል የሚሰብኩ ስላሉ ላከው። ይሄ ሰው አምኖ ሄዷል። በደንብ አዳምጠኝ። አምኖ ሄደ እኮ። አሁን ድኖሃል ወይ? አምኖ ሄደ እንዴ? ማመኑ ይኸውልህ ገናም ጀመረ እኮ። በቃ ይኸውልህ ሳይድን ወዴት ነው የሚሄደው? እንዴት ሳይድን? ግራ የተጋባ አመነ እኮ። ለምንድን ነው ጀመረ እኮ። በቃ ይኸውልህ ሳይድን ወዴት ነው የሚሄደው? እንዴት ሳይድን? ግራ የተጋባ አመነ እኮ አለ። ለምንድን ነው ይኸውልህ መታዘዙ? ለምንድን ነው የታዘዘው? እሺ በቃ ወንድሞቻችን እንግዲህ ከታችን ከላይ ያላችሁት ሁላችሁም ፍርዱ ለእናንተ ነው። አሁን ገና አጠቃላይ ያለ ገና ማጠቃለያ ያለ እየተካዳ ነው። አሁን እንትን አትበል። ማጠቃለያ ያለ አሁን ማብራሪያ አትስጥ። ተመልከቱ፣ ኢየሱስ ክርስቶስም ያድናል፣ ጥምቀትም ያድናል፣ የኃጢአት ስርየት ደሙም። አሁን ማጠቃለያ እንስጥበት። ለአንተ ነው የሚሰጠው። አትል ችግር የለም። በቃ የመጨረሻ ማጠቃለያ በደንብ አዳምጡን። ደሙ ነው የምጀምረው። እሺ ማጠቃለያ እሱ ይስጥና ከዛ አንተ ትሰጣለህ። 3 ደቂቃ ልስጣችሁ ለማጠቃለያ። 5 ደቂቃ አድርገው። 5 ደቂቃ እሺ። አይበዛባችሁም? እሺ አይበዛም። እኔ እዚህ ጋር ስለ እንትኑ ስለምን ለማንኛውም ከዕብራውያን 9 ጀምርና ከዛም በኋላ በብሉይ ኪዳንም ይሰማል። አቤት እሱ ስለጀመረ እሱ ይጨርሰውና ከዛ አንተ ነው። እሱ ይጀምር እንጂ እሱ ይቀጥል። እኔ ስጠየቅ አልነበር እንዴ? እሺ ችግር የለም። እሺ አስቀምጥልኝ፣ ምንም ጣጣ የለም። እሺ መልካም እንግዲህ በመጀመሪያ ደረጃ ሁላችሁም ከታች ያላችሁ 700 ምናምን ሰዎች ያላችሁ እንዲታወቁ የሚፈልገው ነገር ምንድን ነው? ፈለገ ጳውሎስ የኦርቶዶክስ ተዋሕዶ የቤተክርስቲያን ትምህርት አንዴ እንትን ወደ እርሱ ትገባለህ። አስቁምልኝ፣ የራሱ አስተምሮና ዳኒ አስቁምልኝ። ዳኒ እኔ እንዲህ ማለት ዳኒ አስቁምልኝ። ስለ ጥምቀቱ ማጠቃለያ፣ ስለ ስርየቱ ማጠቃለያ፣ ስለ እኔ እንድታወራ አይፈቀድልህም። እኔም ስለ አንተ አላወራም፣ አላውቅህም። ሀሳብ
ብታወራም ባታወራም ጣጣ የለብኝም። ያነሳውን ሀሳብ አሁን ማጠቃለያ ነው የምትሰጠው። ቅድም ያነሳውን ሀሳብ አሁን ማጠቃለያ ነው የምትሰጠው። ብዙ ሰዎች እንዳይታለሉ ማወቅ ስላለባቸው እንዲያውቁ ነው። ስለዚህ የኦርቶዶክስ አስተምሮ ይሄ አይደለም። የተዋህዶ አስተምሮት ጥርት ያለ አስተምሮ ነው በጥምቀት ዙሪያ ላይ በምንም ላይ ያለው እና ወደ ማጠቃለል ስናልፍ ደግሞ መጽሐፍ ቅዱሳችን ላይ እንግዲህ በሚገባ ጥምቀት ለመዳን፣ ጥምቀት ለኃጢአት ስርየት፣ ጥምቀት ያድናል የሚል በጣም ብዙ ከሚባል ሁሉ በጣም ሞልቷል ማለት ነው መጽሐፍ ቅዱስ ላይ። ስለዚህ ወንድማችን ሲጠይቀው ምን እያለ ነው? ሰው ያመነ የተጠመቀ ይድናል የሚለው ቃሉን ይላል። አይ ለመዳን አይደለም ይላል። አረ ንገርም ነገር እኮ ነው። ያመነ የተጠመቀ ይድናል ማለት አይድንም ማለት ነው። እንግዲህ በእምነትም ራሱ አይዳንም ማለት ነው በእነሱ አስተምሮ። ስለዚህ ያመነ የተጠመቀ ይድናል አለ። ምን ለመሆን ነው የሚጠመቀው? ለመዳን። ስለዚህ ያመነ የተጠመቀ ይድናል የሚለውን ትምህርት ገልብጣችሁ አይ በእምነት ብቻ ነው የሚዳነው የሚለውን አስተምሮ ከየት አመጣችሁ? መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። እሺ እሱ እንዲለፉ የጠየቁት ብዙ ጥያቄዎች ነበሩ። ክርስቶስን በእምነት ነው የሚለበሰው የሚለውን ጥያቄ ጠይቄው ነበረ። አንድም ጥቅስ ሊሰጠው አልቻለም። መጽሐፍ ቅዱስ ላይ ብዙ ቦታ ላይ ስለ እምነት ይናገራል፣ ስለ ጥምቀት ይናገራል። እምነቱን እየተቃወምኩ ሳይሆን በጥምቀቱ ብቻ ነው የሚለበሰው፣ በጥምቀቱ ብቻ ነው በእምነቱ ብቻ ነው የሚዳነው የሚል አስተምሮም ስለሌለ፣ ስለዚህ እምነትና ጥምቀት አንድ ላይ ሆኖ ስለሚሄዱ ነው። ስለዚህ ወንድማችንን በእምነት ብቻ ክርስቶስን እንደሚለበስ አሳየን ሲለው አንድም ጥቅስ ሊያመጣ አልቻለም። እሺ ከክርስቶስ ጋር አንድ ሲሆኑ ዘንድ የተጠመቃችሁ ሁላችሁም ክርስቶስን ለብሳችኋል አለ። በምን? በጥምቀት የተጠመቀ ነው ምን ለመሆን ነው? ከክርስቶስ ጋር አንድ ለመሆን። ስለዚህ በጥምቀት ካልሆነ በእምነት ብቻ ክርስቶስን ይለበሳል የሚል ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንድም ቦታ ላይ በፍጹም የለም። እሺ የቅዱስ ጳውሎስን ትምህርቱን ላምጣው። ምን ሲለው ነበረ? ባመነበት ቅጽበት ላይ ነው ክርስቶስን ሲያምን ነው በቃ የዳነው ብሎ ሲናገር ነበረ። ሲያነብለት ደግሞ ሲጠየቀው ምን አለ? አምኗል አለ። ታዲያ አምኖ እንዴት አልዳነም? የሚያስፈልገው ትምህርት ስላለ ትምህርቱን ለመቀበል ታዞ ሄደ አለ። እንደ እየታዘዘ አይደለም እንደ ካመና ለምንድን ነው ሲያምን ዲኗል ትላላችሁ? ባመነበት ቅጽበት ላይ ዲኗል ትላላችሁ። ታዲያ ቅዱስ ጳውሎስ ለምን አልዳነም በእምነቱ ብቻ? እንዴ አይገርማችሁም? ግን በእምነት ብቻ የሚዳን ከሆነ ቅዱስ ጳውሎስ መዳን አለበት። ጌታ ሆይ ምን ላድርግ? እየተንቀጣቀጠና እየተደነቀን ጌታ ሆይ ምን ላድርግ ብሎ ጠየቀ። ይሄ ማለት መታዘዝ ማመን ማለት ነው። እሺ ሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ምን አለ? ይህንን በሰሙ ጊዜ ልባቸው ተነካ። ዮሐንስ ጴጥሮስንና ሌሎች ሽማግሌዎችንም ወንድሞች ሆይ ምን እናድርግ አሉ። እንግዲህ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላቸው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላቸው። ባይሆን ኖሮ እንደ ፈለገ ጳውሎስና እንደ ሌሎች ትምህርት ኃጢአታችሁ ይሰረይ ዘንድ ንስሐ ግቡ ነው ማለት ያለበት። እነሱ እንደዛ ነው እያነበቡት ያለ። መጽሐፍ ቅዱስ ምንድነው የሚለው? ንስሐ ግቡ፣ ንስሐ ግቡ፣ ተጸጸቱ፣ ንስሐ ግቡ፣ ኃጢአታችሁም ይሰረይላችሁ ዘንድ በኢየሱስ ክርስቶስን ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ ይላል። ስለዚህ አምኖ ከተጠመቁ በኋላ ነው የመንፈስ ቅዱስ ስጦታንም የሚቀበሉት። በእምነት ብቻ የሚቀበሉት ቢሆን ኖሮ ንስሐ ግቡ የመንፈስ ቅዱስን ስጦታ ትቀበላላችሁ ይል ነበር። ግን ከእምነት የራቀ ከእውነት የራቀ ውሸት ምንም መጽሐፍ ቅዱስ ላይ ያልተጻፈውን ነገር የሚያነቡት በፍጹም ከአጋንንታዊ የሆነ አስተምሮ ነው። ጥምቀትን መቃወም ያዘዘውን ባለቤቱን መቃወም ነው። ያዳነውን ጌታውን መቃወም ነው። ስለዚህ ይሄ ነው። ተባረኩልኝ። እሺ እንግዲህ እንደሰማችሁት ነው። ኢየሱስ ክርስቶስ ለሐዋርያቶች ኃላፊነትን ሰጥቷቸዋል። ሂድና እዛ ይነግረዋል አለው። ሰማ። ከመጀመሪያ አምኖ ነው እነሱ ጋር የሚሄደው። ሰማ። በስሙ ደግሞ እዛ ጋር ምን አለ?
ሐዋርያት ሥራ ምዕራፍ 20 ቁጥር 24 ፈለገ አንድ ትቀጥላለህ። ደቂቃው እንደገና ያዘለት። ወገኖች በጣም ሪፖርት አለ። ጌታ እግዚአብሔር ምስክር እያየው ነው። እኔም እያየው ነው። አፕሊኬሽኑን ዝጋው ይለኛል። ቀደም ሪስታርት አደረግኩትኝ። አሁን የነ ብሩኬ የነ ሚኪ የነ ቢኒ በጣም ነው የሚሽከረከረው። በጣም ነው ሪፖርት ያደረጉት እና ታብና ኮፒሊንግ ሼር አድርጉት። ጸጋ ያብዛላችሁ። ከነገና ጀምርለት። ፈለገ ቀጥል። ቴንኪዩ። እንግዲህ ቻለው ኤርሚ የኔ መምጣት ያው አሁን ለምን ትዘገያለህ? ተነሳና ስሙን እየጠራ አየህ፣ ስሙን እየጠራ ሉቃስ 24 ቁጥር 47 ላይ በስሙ የኃጢአት ስርየት እንዲገኝ፣ የኃጢአት ስርየት የሚገኘው በስሙ ነው። ስሙ ደግሞ ኢየሱስ ክርስቶስ ነው። ስሙ ውስጥ ደም አለ፣ የክርስቶስ ደም አለ። የክርስቶስ ደም ምን ይላል? ከኃጢአት ያነጻል። ስለዚህ ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ ነው ያለው። ጥምቀት ከኃጢአት ያሰረያል የሚል እዚህ ጋር አይልም። በፍጹም የሚለው ነገር የለም። እንደዚሁም ደግሞ አሁን ዛሬ እኔ ኃጢአት ብሰራ በኦርቶዶክስ ተዋሕዶ ሃይማኖት ሄጄ ምንድን ነው የማደርገው? ለንስሐ አባቴ እነግራለሁ። ከዛ በኋላ ይፍታክ ይሉኛል፣ ወይንም ስግደት ወይ የሆነ ነገር ይሰጡኛል እንጂ በየቀኑ የኃጢአት ስርየት ጥምቀት የሚያሰጥ ከሆነ በየቀኑ መጠመቅ አለብን። ግን በየቀኑ ጥምቀት እዛ አይሰጥም። እንደውም ስጋው ደግሞ ውሰድ ነው የሚባለው። ስለዚህ የኃጢአት ስርየት ጥምቀት የሚያደርግ ከሆነ ምን ማለት አለብን? ሁል ቀን መጠመቅ አለብን። ሁል ቀን ግን የሚጠመቅ የለም፣ የሚያጠምቅም የለም። እዚሁ ምዕራፍ 2 ላይ ቁጥር 38 ላይ ንስሐ ግቡ እኮ አለ። በቃ ለምንድነው ንስሐ የሚገቡት? ኃጢአታችሁ ይሰረይ ዘንድ። ከዛስ በኢየሱስ ክርስቶስ ተጠመቁ። ከዛስ የመንፈስ ቅዱስ ስጦታ ትቀበላላችሁ ነው የሚለው። ከመጀመሪያው ተጠመቁ ኃጢአታችሁ እንዲሰረይ አይልም። ንስሐ ግቡ ብሎ እንደገና ጥምቀትም ኃጢአት ያሰረያል። ታዲያ ለምን ንስሐ ይገባሉ? ጥምቀቱ ካሰረይ። የኃጢአት ስርየት ያለው ከዕብራውያን ብጀምር የክርስቶስ ደም ከኃጢአት ሁሉ እንደሚያነጻ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ይናገራል። ልጆች ሆይ ኃጢአትን እንዳታደርጉ፣ ኃጢአትን ብታደርጉ ከአብ ዘንድ ጠበቃ አለን። አያችሁ፣ የክርስቶስ ደም ከኃጢአት ምን ይላል? ያነጻሃል ነው። ውሃ ከኃጢአት ያነጻል የሚል አንድም ስፍራ አላየንም። እንደዚሁም ዕብራውያን 9 ቁጥር 9 ላይ በደንብ አዳምጡ። የኃጢአት ስርየት በምን እንደተገኘ ይነግረናል። እንግዲህ ውሃ መቼም ውሃ መስዋዕት አይሆን፣ መስዋዕት የሚሆነው ደም ነው። ይኸው ደም። ነገር ግን ክርስቶስ ይመጣ ዛለው መልካም ነገር ሊቀ ካህን ሆኖ በምትበልጠው በምትሻለው በእጆች ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። በምኑ? በገዛ ደሙ ገባ ይላል። ቁጥር 12 ላይም እንደዛው ነው የሚለው። ሌላ ደግሞ እዚሁ ዕብራውያን 5 ቁጥር 1 ላይ ሊቀ ካህን ሁሌ ስለ ኃጢአት መባን መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። እርሱ ግን ራሱ ደግሞ ስለ ሰው ይሾማል። እርሱ ራሱ ደግሞ ድካም ስለሚለብስ ላልተማሩት ሊልና ሊራራላቸው ይችላል። ሊቀ ካህኑ ሁሉ ስለ ኃጢአት በብሉይ ኪዳን ያለው ሁልጊዜ ስለ ኃጢአት ደምን ይዞ ይገባል። የክርስቶስ ደም ግን አንዴና ለመጨረሻ ጊዜ ደሙን ይዞ ገብቶ የኃጢአት ስርየት አገኘን። አሁንም በደሙ የኃጢአት ስርየት እንደምናገኝ መጽሐፍ ቅዱስ ይናገራል። ሐዋርያት ሥራ ምዕራፍ 10 ቁጥር 43 ላይ ፈጠን እያልኩ እንትን እላለሁ። ያው በብዛት ስለምጽፍ ይኸው 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በእርሱ የሚያምኑ በሱ የሚጠመቁ የኃጢአት ስርየት ያገኛሉ የሚል የለም። እንግዲህ 2 ጊዜ የኃጢአት ስርየት እዚሁ ሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ምዕራፍ 3 ቁጥር 19 ላይ ምን ይላል? እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠው ኢየሱስ ክርስቶስ እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ። ኃጢአታችን የሚደመሰሰው በማን ነው? በኢየሱስ ክርስቶስ ደም ነው።
ደም ካልፈሰሰ ስርየት የለም፣ ውሃ ካልፈሰሰ የሚል አንድም ስፍራ የሚጠቅሳቸውን ስፍራዎች በሙሉ ውሃ የለበትም። አንደኛ ጴጥሮስ ነው። ሌላ ደግሞ ከውሃና ከመንፈስ ካልተወለዳችሁ ነው እንጂ የሚለው አሁን እዛ ጋር ጥምቀት ያድናል ይላል። ከውሃና ከመንፈስ የሚወለደው ስጋችን ሳይሆን ነፍሳችን፣ መንፈሳችን ነው። መንፈስ መቼም አይጠመቅ። ስለዚህ ከቃሉ ምን ብላችኋል? ተወልዳችኋል ይላል። ከማ ከእግዚአብሔር ቃል ተወልዳችኋል። ዘራችሁ ማን ነው? ክርስቶስ። ከክርስቶስ ከእግዚአብሔር ቃል ምን ብለናል? ተወልደናል። ስጋ ውሃ ተጠምቆ ነፍስ ይወለዳል፣ መንፈስ ይወለዳል ብሎ ማመን እኔ አላቅም። እኔ ምን አይነት የእግዚአብሔር ቃል እንደሆነ አላቅም። እግዚአብሔር ይርዳችሁ። ለማንኛውም እንደዚሁም ደግሞ ኤፌሶን ምዕራፍ 1 ቁጥር 7 ላይ ምን ይላል? በጣም የሚደንቀው ደግሞ ኤፌሶን ላይ ነው። በውድ ልጁ አይገርምም? በውድ ልጁ አንድ ልጁን ውድ የሆነውን ልጁን በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ ይኸው በደንብ አዳምጡ። በደሙ ምን ያለ የተደረገ ቤዛነትን አገኘ። እሱም የበደላችን ስርየት። የምናችን? የበደላችን። የኃጢአት ስርየት አለው እዛ ጋ፣ የበደላችን ስርየት አለው። ኢሳይያስ 53 ስለ በደላችን፣ ስለ መተላለፋችን፣ ስለ ቁስላችን፣ ስለ ኃጢአታችን ደቀቀ ነው የሚለው። የክርስቶስ ደም በውድ ልጁ በደሙ በደላችን ምን አለ? ተሰረየ ያለ። አስቡት፣ ኢየሱስ ክርስቶስ በደሙ የኃጢአታችን አሰሪው እንደገና በውሃም ኃጢአታችሁ ይሰረያል ብሎ ካለ አንደኛ ከቃሉ ጋር ቃሉን የሚያከብር አምላክ ነው። ሌላ ደግሞ ምን ይላል? አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ አንደኛ ቆሮንቶስ ምዕራፍ 12 እኔ ልውረድ እንዳትወድ ያይታላችሁ ግን ይቀበላል። እንዳትወድ አዳምጥ፣ ቁጭ በል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ምን ይላል? እንዲሁ ክርስቶስ ደግሞ እንዲህ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል ይላል። አንዱን መንፈስ ቅዱስ ስንጠጣው ምን ሆንን? በአንድ አካል ሆነናል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የውሃ ጥምቀት የሚል ነገር የትም ቦታ አይገኝም። የትም ቦታ አታገኙትም። ሰው ይጠመቃል። አዎ፣ ለምንድነው የሚጠመቀው? እንዴ መተባበር አለበት፣ ምሳሌነቱን ለመግለጽ። እንደገና ደግሞ አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ አንደኛ ዮሐንስ አያችሁ፣ ማስረጃ መስጠት ማለት እንደዚህ ነው። ዝም ብሎ በግምት መለፍለፍ አደጋ አለው። አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ ምን ይላል? ቅድም የነገርኳችሁ ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላቸው፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ውሃ አይደለም የኃጢአታችን ማስተሰሪያ፣ ራሱ ባለቤቱ ነው። ባለቤቱ ደግሞ ደሙ ፈሷል። ደም ስለፈሰሰ ደግሞ ስርየት የምናገኘው በማን ነው? ባፈሰሰው በሱ ደም ነው። በእንስሳ ደም በዓመት አንድ ጊዜ ሕሊናቸውን እንኳን የማያነጻቸው በዓመት አንድ ጊዜ ከነጻ የክርስቶስ ደም ደግሞ ምን ይላል? ይኸው የኃጢአታችሁ ማስተሰሪያ፣ ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። አያችሁ፣ ለዓለም ሁሉ ኃጢአት ማስተሰሪያ የሆነው ማን ነው? ኢየሱስ ክርስቶስ ብቻ ነው። አያችሁ። ምናልባት እስቲ ቆይ ሰዓት አለቀ ሲሉኝ ይላሉ። ሌላ ደግሞ 4 እስቲ አዳምጠኝ። 4 ደግሞ አንደ ዮሐንስ ምዕራፍ 4 ቁጥር የጥምቀት አንድ ቁጥር 4 ቁጥር 10 ፍቅር እንደዚህ ነው ይላል። አታቋርጠኝ። ፍቅር እንደዚህ ነው፣ ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። አያችሁ፣ የኃጢአት ማስተሰሪያ እግዚአብሔር ውሃን አይደለም የሰጠን፣ ልጁን ነው የሰጠን። ልጁን ነው። አያችሁ፣ ልጁን። ያው ፍቅር እንደዚህ ነው፣ እግዚአብሔር ራሱ እንደወደደን ስለ ኃጢአታችን ምን ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እግዚአብሔርን እኛ እንደወደድ ነው አይደለም ይላል። እንደዚህ ሮሜ 5:23 ደግሞ እንየው። እቺን ልና ጨርሳለሁ። ሮሜ 5:23 ምን ይላል?
ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን በላይ ምን ብሏል? ይልቅ በለጠ። ኃጢአት ምን ይል ዘንድ? ቆይ ሮሜ 5 ጥቅሱን ተሳስቼ ነው ሮሜ። ስለዚህ እስካሁን የነገርኳችሁን ጥቅስ ስታየጡት የኃጢአት ማስተሰሪያ የበደል ማስተሰሪያ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ደግሞ ምን ሆኖልናል? ደሙ ፈሷል። ደም ከፈሰሰ ደግሞ ስርየት አለ። አሁንም ስርየት ለማግኘት ደም መፍሰስ አለበት እንዳንል ለዘላለም ሊቀ ካህን ሆኖ በገዛ ደሙ ገባ። ስለዚህ የኃጢአት ስርየት የሚገኘው በደሙ ነው እንጂ እኛ እንደ ሙስሊም እየታጠብን ኃጢአታችን ይታጠባል ካልን እንግዲህ ወደ እስልምና እየሄድን ነው። ስለዚህ ውሃ ምሳሌ ነው ከሱ ጋር መሞታችን ከሱ ጋር። ጥምቀት ደግሞ ዕብራውያን ላይ ሌሎችም ጥምቀቶች ይላል እኮ የጥምቀት አይነቶች ይላል። በመንፈስ ቅዱስም እኮ መጠመቅ አለ፣ መዋጥ፣ በመንፈስ ቅዱስ መቀበር፣ በመንፈስ ቅዱስ መሸፈን፣ መከደን አለ። አሁን ጥምቀት ሲባል ውሃ ብቻ ትዝ ስለሚለን ነው እንጂ ከውሃው ያለፈ የመንፈስ ቅዱስ ጥምቀት አለ፣ የደሙ ጥምቀት አለ፣ የመከራ ጥምቀት አለ። ራሱ ቤተ ክርስቲያን 3 አይነት ጥምቀት አለ እንዳለ ትናገራለች። ቤተ ክርስቲያን ራሱ ይህንን አይናገሩትም። ስለዚህ ጥምቀት ሳይሆን የኃጢአት ስርየት ያገኘነው በደሙ ነው። የዳነውም በክርስቶስ ነው። ወደፊትም የምንድነው በክርስቶስ ነው። እንግዲህ በዚህም ጉዳይ ነገ ከነገ ወዲያ የሚዋይ ደግሞ መዳን በእምነት ብቻና ስራ ምን እንደሆነ ደግሞ ወደፊት እንትንላለን። እግዚአብሔር ይስጥልኝ። አመሰግናለሁ ስለሰማችሁ። እሺ ቴንኪው ወንድማችን ፈለገ። እንግዲህ ሰምተናል ወገኖች፣ ሰምታችኋል የነበረውን ኮንቨርሴሽን ማለት ነው። እሺ ብርኬ አላችሁ? ዳኒ ወንድምነት አላችሁ? አለን ዳኒ ኤርሚ አለን። እሺ የምትሉት ነገር ካለ ማለት ትችላላችሁ። እሺ ምናልባት ገላትያ መጽሐፍ ምዕራፍ ሲወያዩ በተደጋጋሚ ልጁ ሲጠይቅ የነበረው አንድ ሀሳብ አለ ገላትያ ላይ። ከዛ በፊት ማለት መፈልገው ጥምቀት ያድናል ብሎ ለማመን ቅድም ብየዋለሁ፣ ድጋሚ ልበለው፣ መጽሐፍ ቅዱስን ማንበብ አያስፈልግም ወይ ደግሞ መረዳት አያስፈልግም። ጥምቀት ያድናል የሚመስሉ ሀሳቦች ስላሉት መጽሐፍ ቅዱስ ማለት ነው። ኢየሱስ ብቻውን ያድናል ብሎ ለማመን ግን መጽሐፍ ቅዱስን በሙላት መረዳት ይፈልጋል። የእግዚአብሔር ሐሳብ ምንድን ነው መገለጥ ይፈልጋል። የእግዚአብሔርን ቃል መብላት ያስፈልጋል። ጥምቀት እንደማያድን ለማመን ማለት ነው። ኢየሱስ ብቻውን እንደሚያድን ለማመን በደንብ ከእግዚአብሔር ቃል ጋር መዋል ያስፈልጋል ማለት ነው። ጥምቀት ያድናል ብሎ ለማመን ግን በቃ ማንበብ አይጠበቅብን። በቃ ማርቆስ 16:16 ያመነ ይጠመቅ ይድናል ስለሚል በቃ ጥምቀት ያድናል ብሎ ትቀበላለህ ማለት ነው። ልክ አሁን ፈለገ ሲያነሳችሁ የነበሩትን ሐሳቦች ለመረዳት ግን በደንብ ከእግዚአብሔር ቃል ጋር መቆየት ያስፈልጋል። የእግዚአብሔር መንፈስ እርዳታም እንደዛው ማለት ነው። ሰው ክርስቶስ ኢየሱስን ሳይለብስ ይድናል ወይ ነው ጥያቄው በተደጋጋሚ የነበረው። አዎ ክርስቶስ ኢየሱስን የሚለብሰው የዳነ ሰው ነው። ታዲያ ሳትድን ከነቁሻሻ ክርስቶስን ትለብሳለህ እንዴ ወንድም ማለት? መዳን መልበስ ማለት ምን ማለት ነው? ወደ አካሉ መጨመር ማለት ነው። የጽድቅ ልብስ የሆነውን ኢየሱስን መልበስ ማለት ነው። ታዲያ ከነ ኃጢአት ከነ ቁሻሻክ ሙት ሆነህ ክርስቶስን ልትለብስ አትችልም። አንድ ሰው ክርስቶስን መልበስ የሚችለው ምን ሲሆን ነው? ልጅ ከሆነ በኋላ ነው። እዛ ነው ጳውሎስ በገላትያ መልእክቱ ላይ እኮ በደንብ አስቀምጦልናል። ደግሞም ጥምቀት የሚለው እዛ ክፍል ላይ እናንተ እንደምታስቡት ስለ ውሃ ጥምቀት አይደለም፣ አካል ስለሚያደርገው ስለ መንፈስ ቅዱስ ጥምቀት ነው እየተናገረ ያለው። ቆሮንቶስ መልእክቱ ላይ ጳውሎስ የነገረንን አንስቶታል ፈለገብ ማለት ነው። እስኪ ላንብበው። ክፍሉ እምነትንና ስራን ነው እያነጻጸረ ወይ ደግሞ ህግንና እምነትን ነው እያነጻጸረ የሚመጣው። ቁጥር 22 ነገር ግን በኢየሱስ ክርስቶስ ከማመን የሆነውን የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች
ሁሉን ዘግቶታል። ሁሉን ዘግቶታል። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን ይላል። ንጽጽሩ ተመልከቱ። ጥምቀት አይደለም። የክፍሉ ሐሳብ ራሱ ጥምቀትን ማንሳት አይደለም። ጳውሎስ ሕግንና እምነትን እያነጻጸረ ያለው አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆንስ እሺ፣ በእውነት ጽድቅ ከሕግ በሆነ ነበረ። ምን ሊያደርግ የሚቻለው? ሕያው ሊያደርግ የሚቻል ሕግ ተሰጥቶ ቢሆን ግን ሰው በሕግ በኩል የዘላለም ሕይወት ሊያገኝ ስለማይችል በባህርነት ውስጥ እንዲኖር ስለሚያደርገው ሕግ ስለሚፈርድ ማለት ነው። ሕግ ስለሚቀጣክ ወደ ሕይወት መምጣት አትችልም በሕግ በኩል አለን። እሺ እምነት ሳይመጣ ቁጥር 23 ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠብቅ ነበር። በቃ በባህርነት ውስጥ በሞግዚት ስር ነበርን ይለናል ጳውሎስ። ከሕግ በታች ነበርን። እሺ እንግዲህ በእምነት እንጸድቅ ዘንድ በምን እንድንጸድቅ? በእምነት ውስጥ በመነከር አይደለም የሚለው በእምነት እንጸድቅ ዘንድ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሞግዚት የነበረው ምንድነው? ሕግ ነው። ንጽጽሩ ጸጋንና ሕግን ነው። በቃ የዚህ ክፍል ዋነኛ ዓላማ ንጽጽሩ ጸጋንና ሕግን ነው። ሕግ ምን ነበር? ሞግዚት ነበር። ወደ ማን የሚያመጣ? በእምነት እንጸድቅ ዘንድ ወደ ክርስቶስ የሚያመጣ ሞግዚት ነበር። እምነት ግን መጥቷል። ኦኬ አሁን እምነት መጣ። ክርስቶስ ኢየሱስ ስለ ኃጢአታችን መስቀል ላይ ሞተ ማለት ነው። ስለዚህ እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም፣ ከሕግ በታች አይደለንም። ለምን? እምነት ስለመጣ። ለዛ ነው ቁጥር 26 ላይ ሲዘጋው ሐሳቡን በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። እምነት ስለመጣ ምን ሆነ? ከሕግ በታች በሞግዚት ስር አይደለንም። በእምነት በኩል ምን ሆንን? ጸደቅን፣ የእግዚአብሔር ልጆች ሆንን። የእግዚአብሔር ልጆች የሆኑ ሰዎች ደግሞ ምን ይሆናሉ? ክርስቶስን ይለብሳሉ። ሰው ሳይድን ክርስቶስን መልበስ አይችልም። ክርስቶስን ለብሰህ አይደለም የምትድነው። ልጅ ስትሆን ክርስቶስን ትለብሳለህ። ለዛ ነው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ካለ በኋላ እሺ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁላችሁ ክርስቶስን ለብሳችሁታል። ልጅ ስትሆን ምን ትሆናለህ? ክርስቶስን ትለብሰዋለህ። እንዴት ነው ክርስቶስን የምትለብሰው? ውሃ ውስጥ በመግባት። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ቁጥር 12 አካልም አንድ እንደሆነ እሺ ብዙም ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎች ብንሆን እሺ ባሪያዎች ጨዋዎች ብንሆን እሺ ባሪያዎች ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አካል የምትሆነው እንዴት ነው? ተጠምቀ ነው ብሏል አይደል? ክርስቶስን የምትለብሰው ክርስቶስን የምትለብስበት ጥምቀት የትኛው ጥምቀት ነው? ይሄው ጳውሎስ እሱን ነው እየነገረን ያለው። በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ምን እንድንሆን የተጠመቅነው? አካል እንድንሆን። የዳነ ሰው በክርስቶስ ኢየሱስ የእግዚአብሔር ልጅ የሆነ ሰው ወደ አካሉ መግባት መቻል አለበት። የአካሉ ብልት መሆን መቻል አለበት እና በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። የተጠመቅነው በእግዚአብሔር መንፈስ ነው። ጌታ የተናገረው የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ላይ ያለው ቃል ማለት ነው። ዮሐንስ በውሃ ጠመቀ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ያለው ቃል ማለት ነው። በምን ትጠመቃላችሁ? በመንፈስ ቅዱስ። በመንፈስ ቅዱስ ተጠምቀን ምን ሆነናል? የአካሉ ብልት ሆነናል እና ይሄኑ መንፈስ ጠጥተናል። ይሄኑ አካል ያደረገንን መንፈስ ጠጥተነዋል። ስለ ውሃ ነው እያወራ ያለው ካልከኝ በብርጭቆ ተቀድቶ የተሰጠህና የጠጣኸው ውሃ አለ ወይ ነው ብዬ የምጠይቅህ። አይደለም። ስለዛ አይደለም እየነገረን ያለው የአካሉ ብልት ስለሚያደርገው ጥምቀት ሰው ጌታን ሲቀበል ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ያለው ቆርኔሌዎስ ቤት የሆነው ታሪክ ማለት ነው። የሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ያለው ታሪክ ማለት ነው። ሰው ሚድነው በክርስቶስ ኢየሱስ ነው። የኃጢአት ስርየት በስሙ ነው። የኃጢአት ስርየት የክርስቶስ ደም ነው የሚሰጠው እንጂ በውሃ በኩል የኃጢአት ስርየት የለም። ለዛ ነው ዮሐንስ በራእዩ መጽሐፍ ላይ ሲናገር እንደዚህ አለ። ይህን ጥቅስ ላንብበው። ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር
የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እና ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብር ኃይል ይሁን አሜን ይላል። ምን ላደረገን ይላል? ከኃጢአታችንም በደሙ ላጠበን። ከኃጢአታችን በደሙ ላጠበን። ኃጢአት የሚያጥብ ደም ነው። በውሃ የሚታጠብ ኃጢአት የለም። ወንድም አለ ጥምቀት ጌታ ያዘዘው በቤተ ክርስቲያን ውስጥ የምንፈጽመው ስርዓት ቢሆንም በጥምቀት በኩል ኃጢአት አይታጠብም። የመጨረሻ ቅድም በጣም ስትሮንግ የሆነ ፖይንት ተነስቷል። ምናልባት አስተውላችሁት ከሆነ አላውቅም። ጥምቀት መሞቻ ወይስ መቀበሪያ? ኮሜንት ላይ መልሱልኝ። ጥምቀት መሞቻ ነው ወይስ መቀበሪያ ነው? ጥምቀት መሞቻ ወይስ መቀበሪያ? ጥምቀት መሞቻ ወይስ መቀበሪያ? ወይ ደግሞ ጌታ ክርስቶስ ኢየሱስ መቃብር ውስጥ ነው የሞተው ወይስ መስቀል ላይ ነው የሞተው? ሞቶ መነሻ። ጥምቀት ሞቶ መነሻ አይደለም። የሞተ ሰው ነው ወደ ጥምቀት የሚሄደው። ጥምቀት መሞቻ ነው። መቀበሪያው ታዲያ ጥምቀት መሞቻ ከሆነ መቀበሪያው ታዲያ ምንድነው? መቀበሪያውስ ምንድነው? ክርስቶስ ኢየሱስ መቃብር ውስጥ ነው እንዴ የሞተው? መስቀል ላይ ነው የሞተው። ከዛስ ተቀበረ። ውሃ ምንድነው? ከሱ ጋር አይደል የምንቀበርበት? ከሱ ጋር ውሃ ውስጥ የምትቀበር ከሆነ አስቀድመ መሞት አለብህ ማለት ነው። የት ነው የሞት ነው? እኛ መስቀል ላይ ነው የሞት ነው። መስቀል ላይ ነው የሞት ነው። ጳውሎስ እንደዚህ ይለናል ስለዚህ ነገር ሲናገር በኢየሱስ ክብር ለኢየሱስ። ሮሜ መጽሐፍ ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል፣ ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አሮጌው ሰው የት ነው የተሰቀለው? ከክርስቶስ ኢየሱስ ጋር ነው የተሰቀለው። የት? መስቀል ላይ። ኢየሱስ መስቀል ላይ ሞተ፣ አሮጌው ሰዋችንም መስቀል ላይ ሞተ። ኦኬ፣ መስቀል መሞቻ ነው ማለት ነው። መስቀል ምንድነው? መሞቻ ነው። የሞተ ከኃጢአቱ ይጸድቃል ወይስ አይጸድቅም? የሞተ ሰው ከኃጢአቱ ይጸድቃል ወይስ አይጸድቅም? የሞተ መስቀል ላይ ነው የምንሞተው ብያቸዋለሁ። በእምነት ከክርስቶስ ጋር ነው መስቀል ላይ የምንሞተው፣ ጌታ መስቀል ላይ እንደሞተው። የሞተ ከኃጢአቱ ይጸድቃል ወይስ አይጸድቅም? ጳውሎስ መልስልን። እንደዚህ ይላል እዛው ሮሜ መጽሐፍ ምዕራፍ 6 ቁጥር 6 ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን ይልና ከዛ ቁጥር 6 እዛው የሞተስ ከኃጢአቱ ጸድቋልና። የሞተ ምን ሆኗል? ከኃጢአቱ ጸድቋል። አሮጌው ሰው ሲሞት መስቀል ላይ በእምነት ማለት ነው ከኃጢአት ትጸድቃለህ ይላል። ከዛስ አሮጌውን ሰው ተሸክመን ደግሞ አንኖርም። የሞተው ከኃጢአቱ የጸደቀው ሰው ደግሞ የቅድስና ሕይወት ስላለው አሮጌውን ሰው ይወስድና ውሃ ውስጥ ይቀብረዋል። ከዛስ በአዲስ ሕይወት እመላለሳለሁ ትላለህ። እሱ ነው ጳውሎስ የሚነግረን ሮሜ 6 ላይ አሮጌውን ሰው ወስደህ ትቀብረዋለህ። ከዛስ በጽድቅ ሕይወት ለመመላለስ በቅድስና ሕይወት ለመመላለስ ከክርስቶስ ጋር ተቀብሬያለሁ ብለህ የምትናገርበት ነው። የሞተ ሰው ተሸክመን አንኖርም ማለት ነው፣ ወስደን እንቀብረዋለን ውስጥ። ከዛስ የቅድስና ሕይወት ጀምሬያለሁ፣ ከዓለም ተለይቻለሁ፣ መስቀል ላይ ከክርስቶስ ጋር በእምነት ሙቻለሁ፣ ሙቼ ከኃጢአቴ ጸድቄያለሁ። እሺ ወስደህ ያን ሰው ደግሞ የሞተውን ሰው ትቀብረውና በአዲስ ሕይወት። ሮሜ 6 ላይ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል ጥያቄው የጳውሎስ። ሮሜ 6 ላይ ያለው ጥያቄ ምዕራፍ 5 ላይ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ብሎን የለ? በእምነት እንደጸደቅን ነግሮን የለ? በእምነት የጸደቀ ታዲያ በኃጢአት አይኖርም እያለን ያለው። ለዛ እኮ ነው በእምነት ጸድቃችሁ ከክርስቶስ ጋር በእምነት ተሰቅላችሁ ከጸደቃችሁ በኋላ አሮጌውን ሰው የቀበራችሁት። ለዛ ነው በኃጢአት እንዳትመላለሱ የቅድስና ሕይወት በእምነት የጸደቀ ሰው ይኖረዋል ብሎ እየነገረን ያለው።
የት ላይ ነው የሞት ነው አልኳችሁ? ቀራንዮ ላይ ነው። ከእርሱ ጋር ነው የተሰቀልነው። የሞተ ከኃጢአቱ ጸድቋል። ክብር ለኢየሱስ ይሁን። የሚያድን የሚያጸድቅ የኃጢአት ስርየት የሚሰጥ ውሃ የለም። ኃጢአት የሚያጥብ ውሃ የለም። ቀራንዮ ላይ ነው የኛ የዘላለም ህይወት ተጀምሮ የሚያለቀው። አለቀ። እግዚአብሔር የሰባ ፍሪዳን አርዳለሁ ያለው ቀራንዮ ላይ ነው። የሰባውን ፍሪዳ ቀራንዮ ላይ የተሰዋውን ጌታ ክርስቶስ ኢየሱስን በልተ በእምነት በእግዚአብሔር ፊት ድፍረት ይኖራል። የመጽሐፍ ቅዱስ ሐሳብ ይሄ ነው። የመጽሐፍ ቅዱስ ሐሳብ ይሄ ነው። ተባረኩ። ምናልባት ልክ አይደለም የሚል ሰው ካለ ግን ለመወያየት ዝግጁ ነን። እርሜ ተባረክ።